በጦርነት ምክንያት የትግራይ ህዝብ እንዲሰቃይ አላይም ብዬ ተስፋ አድርግ ነበር። በጣም ነው የሚያሳዝነው ይሄ። ሁለተኛ የቀጠናዊ አለመረጋጋት፣ ከምስራቅ አፍሪካ አካባቢ አለመረጋጋት፣ ምናልባትም የኢትዮጵያ መንግስት መፍረስ፣ ከዚህ ጋር ተያይዞ ደግሞ የውጭ ኃይሎች ያለ ከልካይ እጃቸውን ጣልቃ በማስገባት ዘላቂ የሆነ ለረጅም ጊዜ የሚቆይ አደጋ በአገሪቷ ላይ የማምጣት የሚል ነው። ምናልባት ትግራይ እንደተለመደው የአብይ አህመድን ዳግም ጥቃት ይመክታል ብዬ አስባለሁ። ትግራይ ከጥምረት ኖረ አልኖረ ያንን ያደርጋል። ምንም ጥያቄ የለውም። ከችግሬ ይመክታል፣ ይድናል። ከዛ ግን ማዕከል ላይ ያለውን መንግስት ምን ያደርገዋል? አሁንስ በምን አይነት ሞዳሊቲ ግንኙነት ይኖረዋል የሚለው ኦፕን ኩዌስችን ነው። ይሄ አንድ ነገር ነው። አሁን እንደምንሰማው ጦርነት ተፈጥሮ በጦርነት የተባበሩት ኃይሎች ተባብረው የአብይን መንግስት ይጥላሉ። ምክንያቱም ጦርነት ከተፈጠረ መዋጋት እንደማይችል የታወቀ ነው የሱ ጦር። ስለዚህ እንደሚሸነፍ የታወቀ ጦርነት ከተጀመረ። ለዛም ነው ፍርሃት ያለው። ከተሸነፈ ደግሞ ምን ይሆናል የሚለው ጉዳይ ብዙ ስራ አልተሰራም። አሁን ሰሞኑን ድህረ አብይ ምን ይሁን የሚለውን ጉዳይ ለመምከር የተጀመረ አንዳንድ እንቅስቃሴ በኬንያ ናይሮቢ አለ። ምን ያህል ዝርዝር ነገር ውስጥ ሄደዋል አጠራጣሪ ነው። ስለዚህ አንዱ ይሄ የሚያጠራጥር ሁኔታ የመፈጠር ችግር ሊኖር ይችላል የሚል ፍርሃት አለኝ። ስለዚህ የሚከተለው ቀውስ በጣም ብዙ ነው። ይልቅ ግን በጣም አደገኛው ነገር የውጭ ኃይሎች የሚሳተፉበት መሆኑ ነው። አሁን የሚፈጠረው ጦርነት አገራዊ ብቻ ሳይሆን ዓለም አቀፋዊ ይዘትም ይኖረዋል። ምክንያቱም ኦልሬዲ ጥምረቱን በሚመለከት የኤርትራ ተሳትፎና ደጋፊነት በጣም ብዙ ነው፣ ሚና ነው ያለው። አብይ አህመድ ደግሞ ኦልሬዲ የማይሆን የዲፕሎማሲ ችግር ፈጥሯል። ቀይ ባህር ምናምን ካለ በኋላ አሁን ጭራሽ በድፍረት በነባጫ ደበሌ በኩል ኤርትራ የሚባል ሀገር አትኖርም ምናምን። በነገራችን ላይ እነሱ ኤክሰሶች ናቸው። የነ አብይ ይሄ ኦቨርዌልም ማድረግ አለብን በሚዲያ አጀንዳ በጣም በመስጠት የሚል የማይችሉትም ቢሆን ትልልቅ ነገር መናገር፣ አስፈሪ ነገር መናገር፣ ጠላትን ማደናበሪያና ወደ አልሆነ ስሜታዊ እንቅስቃሴ እንዲገባ የማድረጊያ ስታይላቸው ነው። ማለት አሁን በዓለም አቀፍ ደረጃ ትራምፕ የሚያደርገው ነገር በሚቀጥለው ስመታችሁ በጣም ኃይለኛ ነው የሚሆነው፣ በጣም ስልጣኔውን የሚያጠፋ ነው የሚሆነው ምናምን እንደሚለው ኢራንን ማለት ነው ተነስቶ እነባጫ ደበሌ ይህችን አይነት ፖለቲካ ነው የተጫወቱ ያሉት እና ኤርትራ እናጠፋለን በማለት በኤርትራ ሰበብ ኦልሬዲ ጠላት ያደረጉት ከኤርትራ ጋር ይተባበራል ያሉት የትግራይ ህዝብ ፋኖ ምናምን አለ። እነዚህ ሁሉ ላይ በደንብ ለማሳረፍ ፖለቲካዊ መብት ይሰጠናል ብለው ያምናሉ እነሱ። በዛውም የኤርትራ መንግስት ደካማ ነው ብለው ስላሰቡ for some reasons ሰስቴይንድ የሆነ ጦርነት ማድረግ አይችልም ነው ይገባኛል የሚሉት ነገር። በዛ ላይ በድሮን ነው የሚዋጉት እንጂ በሰራዊት አይዋጉም፣ የታወቀ ነው። በመሳሪያ ኦቨርዌልም እናደርጋለን ነው፣ በፕሮፓጋንዳ ኦቨርዌል እናደርጋለን እና ይሄን ካደረጉ የኤርትራ መንግስት ስልጣን ላይ ያለው መንግስት ቢወድቅ ያው ለዋጭ ለማዘጋጀት ምናምን እንቅስቃሴ እንዳላቸው እናውቃለን ተቃዋሚዎች። ይሄ ስላለ ቀይ ባህር ላይ የበላይነት ይኖረናል ምናምን፣ ያ ደግሞ የኢትዮጵያን ህዝብ ያስፈነድቃል፣ የኢትዮጵያ ህዝብ የበለጠ ከኛ ጋር ይሆናል። ስለዚህ በቃ እንዲያውም የአብይ አህመድ የፖለቲካ ዲስፐንሴሽን የሚታወሰው ይመስለኝ ኦቨርዌልም በማድረግ በማደናገር ነው። አሁን በአጀንዳ ኦቨርዌልም ያደርግሻል፣ በሚዲያ ኦቨርዌልም ያደርግሻል፣ በውሸት ኦቨርዌልም ያደርግሻል። ሶ ይሄንን ነው የሚታወቅበት። አይ ቲንክ ሰክሰስፉል የሚሆነውም የትራምፕም የሱም ይሄ ነው። ኢራን ላይ ትራምፕ የሚያደርገው ለውይይት እንዲመጡ ጫና ለማድረግ ምናምን ማለት ነው። ሶ ይሄ ኦቨርዌልም የማድረግ ነገር በድሮንም በምንም ከእስራኤልም ጋር ያለው ግንኙነት ተጨምሮ ምናምን የሆነ አይነት የበላይነት በኤርትራ መንግስት ላይ ካደረገ በዛው በኤርትራ ሰበብ ግን በዋናነት ኤርትራ ወደ ጦርነቱ ገባች ብሎ ትግራይንም ተቃዋሚዎቹን ነፋኖንም የሱዳን መንግስትንም፣ ምክንያቱም ሱዳንም በሰሜን ሱዳን በዛ ሳይድ
በዚህ በኩል ኬሜቲን እየደገፈ ስለሆነ እሱ ሱዳንንም እነዚህ ሁሉ ላይ ጦርነት ለማወጅ ትልቅ እድል ይሰጠዋል። ከዚህ ጀርባ ደግሞ እነ ዩናይትድ አረብ ኤሚሬትስ አሉ። ይሄ መረሳት የለበትም። ይሄንን ስለሚያደርግ ኤርትራ ላይ በጣም የማይሆን አደጋ እንዳያዣብባት አድርጎ መናገር እንችላለን፣ ይሄን እናደርጋለን ምናምን የሚሉት ነገር አለ። ግን መርሳት የሌለባቸው ኤርትራ ወጣት ትንሽዬ ሀገር ነው፣ ገና አዶለሰንት ሀገር ነው። የነጻነት ውጊያ የተዋጉ ልጆች አሉ፣ ዛሬ ሰዎች አሉ። hard won independence they will not relinquish it easily። መንግስት ሊፈርስ ይችላል፣ ትውልድ ሊያልቅ ይችላል። የኤርትራ ህዝብ ግን ያለውን ነጻነት በቀላሉ የሚሰጠው ነገር አይሆንም። ይሄ ማንም ኢትዮጵያ አካባቢ የሚያድሽ ሰው ሊረዳው የሚገባ ነገር እንኳን ዛሬ ከጣሊያን ዘመን ከነበረው እንግሊዝ ከመጣ በኋላና በተባበሩ መንግስታት እንትን ፕሮቴክቶሬት ሆኖ ከነበረው ኑሮ ወደ ፌዴሬሽን ከገባው ወደ ኢምፓየር ሲቀላቀል ያቺን የፌዴሬሽን ዘመን የነበረችውን ነጻነት ማጣት ስላልፈለገ ነው የለየለት ጦርነት ውስጥ የገባው 30 ዓመት ሙሉ። ይሄ ኮመን ሴንስ ነው ማለት ማንኛውም ነጻነትን የቀመሰ ህዝብ ወደ ባርነት አይመለስም ማንም። ስለዚህ ይሄ ህዝብ ብዙ ትውልድ ከፍሎም ጭምር ብሶት አለው በኢሳያስ ላይ፣ ሌላ እድል ኤክስፕሎር ማድረግ ይፈልጋል፣ በሜዲትራኒያን እየጠፋ ነው፣ ወደ ኢትዮጵያ መፍለስ ይፈልጋል ምና አይ አንደርስታንድ። ይሄ ሁሉ ልክ ነው መከራው። ግን ኢሳያስን ጥሎ አገርህ ካሁን በኋላ የምትባል አትኖርህም ለሚለው ወገን ግን ዘርማን ዘሩን አጥቶበታል እኮ ዛሬ እና አለ it will never be palatable። ይሄ አብይ ለሚባል አጭበርባሪ ኤርትራውያን አገራቸውን ትተው ይሄዳሉ ምናምን አገር የሚባል አይኖርም። a long shot። ግን ይሄ ሎንግ ሾት የተለመደ ታክቲክ ሆኗል አሁን። it's Trumpism spoken in the mouth of ባጫ ደበሌ። ይሄን መርሳት የለብንም ማለት ነው። ኤርትራ በዚህ ጦርነት ውስጥ ኢንቮልቭ ካደረገ በጣም አደገኛ ነው የሚሆነው ይሄ ጦርነት። እነሱ የሚፈልጉት እሱን ነው። ኤርትራ ከዘመተ ይኸው እነዚህ ናቸው የነሱ ባዳና ባንዳ የሚሉት ንግግር አለው አይደል? እነዚህ ናቸው የሚል ነው። በሁሉም ላይ ሌጂቲመሲ ይኖረዋል ለሚያደርገው ጦርነት ማለት ነው። ስለዚህ ኤርትራ ለይቶ አንታጎናይዝ የሚያደርገው እነሱ የሚዋጉት በትግራይና በፋኖ በሸኔ ምናምን በኩል ነው ብሎ ስለሚያመን ፕሮቮክ የሚያደርገው ለዛ ነው። ኦፍ ኮርስ በኤርትራም በኩል አለ። ሌላም ደግሞ የአብይን መንግስት ማይወድ እነ ግብጽ ምናምን አሉ ኢንተረስት ያላቸው እዚህ። ተገቢ ነው ተገቢ አይደለም ሌላ ጉዳይ ነው። እኔ የሚያስፈራኝ ለኤርትራ ይገባሉ ምንም ጥያቄ የለበትም። ምክንያቱም ቀጥታ የአብይ አህመድ መንግስት የኤርትራ ህዝብና መንግስት የህልውና ስጋት ናቸው። የህልውና ስጋት መንስኤ ናቸው። ምክንያቱም ቀይ ባህር ምናምን ይያሉ ማለት ነው። አሁን በግልጽ አስቀምጠውታል የህልውና ስጋት መንስኤ እንደሆኑ አትኖርም እቺ ሀገር ይያሏቸው። ኦብቪየስ ነው ለኤርትራ ምንም አለመሳተፍ አይችልም በዚህ ነገር። ተሳትፎ አብይን ከጣለ በኋላ ግን ኤርትራ እጁን ያስወጣሉ ከዛ ሀገር ነው። ኢትዮጵያ ውስጥ ያሉት በጥምረት ውስጥ ያሉት ሰዎች እንደዚህ አይነት እጆችን የመሰብሰብ የመሸበብ ኦኬ አሁን እኛ ታንክ ዩ የጋራ ጠላታችንን አብረን ጥለናል። ከዛ በኋላ ለዚህ ነው ዝርዝር ስራ ይጠይቃል የምልሽ ቅድም ጀምሮ ማለት ነው። ኤርትራ የራሱ ጥቅም አለው ለጽድቅ አይደለም እዚህ የሚመጣው ጥሎ በቃ ጠላቴን አፍርሻለሁ ምናምን ብሎ እጁን እንትን አጣጥፎ አራግፎ መሄድ አይደለም። የራሱ ማትረፍ የሚፈልገው ነገር አለ ከዛ ሳይድ የሚደግፉ በተለያየ ምክንያት እነ ግብጽም እነ አልቡርሃንም ወደዚህ ሲመጡ እና ሲያግዙ ከዛ ቀጥሎ ዝም ብሎ እጃቸውን አራግፎ መሄዱ አይመስለኝም። ስለዚህ ቀጥሎ የሚሆነውን ነገር የሚያስበው ኃይል ከትግራይም ሆነ ከሌሎች አካባቢዎች እንዴት ነው የውጭ እጆችን ጣልቃ ገብነትን ለከት የሚያበጅለት። ድጋፍ ጥሩ ነው፣ ወዳጅነት ጥሩ ነው፣ ዲፕሎማቲክ ግንኙነት ይኖራል። ግን ከውስጥ እንቅስቃሴ እንዴት ነው እጃቸውን ምንሰበስበው? ከፍቶም ከመጣ ደግሞ አይ በቃችሁ ማለት የሚችል ግብጽን ለምሳሌ ሱዳንን ተጠቅሞ በፕሮክሲ የሚጠቀመው ግብጽ። ምክንያቱም እነሱ እንዳይሳተፉ የማያደርገው ነገር ምንድነው? ልክ ኤርትራ ላይ እንደዚህ ዳይሬክት የሆነ የህልውና ስጋት እንደሆነው በኬሜቲ በኩል የአልቡርሃንም ስጋት ነው።
ሄሜቲን የምትረዳው ዩኤኢ ያለች ሶ ቤዚካሊ ኢንተርናሽናል ነው ጦርነቱ እሺ እነዚህ ነገሮች መታየት አለባቸው ሳውዲ አረቢያ አለ ምናልባት አሁን በኢራን የነበረው ጦርነት እነዚህን ኃይሎች ብዙ ተሳትፏቸውን ይቀንሳል የሚል ምናምን አለ ግን ለነሱ ብዙ ወጪ አይደለም የምስራቅ አፍሪካ ጦርነት አሜሪካም ስጋት አላት ሆርሙዝ ባልተረጋጋበት ሁኔታ ቀይ ባህር አካባቢ ሌላ መረጋጋት አልፈልግም ብላ ፕሮባብሊ በአብይ ሳይድ ልትቆም ትችላለች ይሄ ነው አይ ቲንክ የሚያስፈነጫቸው እነሱ ፕሮባብሊ ይሄን they are gambling on this እነዚህ ነገሮች ካሉ አሁን ፖስት አብይ ድህረ አብይ የሚለው ጦርነት ከተነሳና ጦርነቱ በአብይ ሽንፈት የሚያልቅ ከሆነ እንዴት ነው የውጭ ኃይሎችን እጆች ምን ሸብበው ሉዓላዊነት የሚባለውን ነገር ማለት የተለያየ ሀገር ሆነንም ልንቀጥል እንችል ይሆናል እኮ ግን እሱ ጋር ለመድረስ መጀመሪያ ይሄ ስፔስ መኖር አለበት ይሄ ስፔስ ከሌሎች እጅ ነፃ መሆን አለበት እና የግድቡ ጉዳይ የተለያዩ ብሔራዊ ጥቅም ያለበት ኤሪያ ጉዳይ ሌሎች ሰዎች ኢንተረስት የሚያደርጋቸው አሉ በዛ መንገድ ከገቡ ማይወጡ ሰዎች አሉ ይሄ ሁሉ ደግሞ የሚያሰጋት አሜሪካ አለች በተለይ አሁን የቀይ ባህር አካባቢ ነፃ እንዲሆን ከመፈለግ አንፃር ከአሜሪካ ጋር እስራኤል አለች ኦኬ እነዚህ ነገሮች አንድ ላይ ካሉ ውስጥ እነዚህ ታግለው ራሱ የሚያመጡት ለውጥ በጣም ከባድ ነው አንደኛ ከአሜሪካ በኩል እውቅና ለማግኘት ኦሬዲ ብዙ ስራ መሰራት አለበት ዲፕሎማሲያዊ ስራ የነሱን ስጋት ማስቀረት የነሱን ጥቅም ማስጠበቅ የሚችል ተአማኒነት ያለው አማራጭ ሆነን መገኘት አለብን ማለት ነው በሌላ በኩል ከነሱ በመለስ ደግሞ እነዚህ አሁን ኦሬዲ እጃቸውን ያስገቡ ኃይሎች እጃቸውን እንዴት ነው ቀስ በቀስ ማውጣት የሚችሉት ብሔራዊ ጥቅማችንን ኮምፕሮማይዝ ሳያደርግ የቡድን ጥቅሞቻችንን በያለንበት ቦታ ኮምፕሮማይዝ ሳያደርግ እንዴት ነው የምናደርገው የሚለው ሌላ ጥያቄ ነው ትግራይ ከሻቢያ ጋር አለ ችግር እንዳለ ይታወቃል ታሪካዊ ነበር ችግር ከፋኖም ጋር እንደዚሁ ካሸነፉ በኋላ እነዛ ልዩነቶችስ እንዴት ነው የሚያስተናግዱት ለምሳሌ ምዕራብ ትግራይ ላይ ምንድነው የሚያደርጉት ምን አይነት ድርድር ነው የሚኖረው ምን አይነት ግንኙነት ነው የሚኖረው እነዚህ ነገሮች አንሰርትን ናቸው አሁን ለጊዜው የጋራ ጠላት ስላለን እነዚህ ነገሮች ሐሽሐሽ ተብሎ አሁን አጀንዳ አይደሉም ተብሎ ይኬዳል ነገር ግን አንድ ቦታ ላይ ይመጣሉ እነዚህ ጥያቄዎች ካሁኑ መሰረት ማስያዝ ያስፈልጋል እነዚህ ማለት የሚፈታበት መንገድ ነበር ድሮም እዚህ ሁሉ ውስጥ መገባት አልነበረበትም የአንድ ሰው የስልጣን ጥማት እብደትን ለማርካት ተብሎ እሱም ምዕራብ ወልቃይትም አጀንዳ ሆኖ ምናምን ልክ አሁን አዲስ አበባ አጀንዳ የሆነ እንዳለው ማለት ስርዓት አለው ቀላል ነው አፈታቱ ነገር ግን ወደዛ ቀላሉ ቦታ እንሄዳለን ወይስ በእብሪት ቀድሞ እንደተጀመረው በዛው እንቀጥላለን በኤርትራ በኩልም የግዛት ያልተለቀቁ ቦታዎች አሉ እንዴት ነው የምንፈታቸው እነዚህ ላይ ሲሪየስ የሆነ ስራ አይ ቲንክ በህቡም ቢሆን ካልተሰራና መሰረታዊ መተማመን ካልኖረ ገደብ ከሌለው የነሱ ተሳትፎ መጠን በጊዜም በእርዳታቸው መጠን በጊዜም በጥቅምም ካልተገደበ እንደውም በታትኖ ነው የሚሄደው ይበለጠ የሚል ስጋት አለኝ ለዚህ ነው አሁን ኬንያ ሲወያዩ ስለ ሰራዊቱ ስለ ጊዜያዊ መንግስት ምናምን አንስተው ይሁን አይነት ውይይት አድርገዋል አሉ እና ሲመጡ ያወጁት ነገር ያው እናንተ ፊንፊኔ ምናምን ስትሉ እኛ ፒያሳ ላይ ባቅላባ ምንበላበት ጊዜ ቅርብ ነው ብለውናል ጊዜ ምለው የሚቃጣበትን ጥቃት ይመክታል ምንም ጥያቄ የለው አገን መከተም አልመከተም ጦርነቱ ግን ዋጋ ያስከፍላል የህዝብ እልቂት መፈናቀል መኖሩ አይቀርም ይሄን ታሳቢ አድርጎ መሄድ አለበት ሰው this time ተጠያቂነትንም አብሮ ይዞ መሄድ አለበት በጀብደኝነት የሚፈጸም አይነት ትግል ጦርነት አይሆንም ስለዚህ ልቀት ያለው አመራር ቀደም ያልኩትን ነገሮች ሁሉ ማድረግ የሚችል እነዚህ ታጠቁ የሚወራወሩትን ሁሉ ማረጋጋት you will be fine ማለት የሚችል ግድልህም give me time ሁላችሁም you know there are ways we can do this Rodney King ነው አንድ ጊዜ why don't we all get along with each other man let's just
በሱ ምክንያት አመጽ ተፈጥሮ ማለት ነው እሱ በግፍ እና የተጠበቀው መጥቶ የሱ ደጋፊዎችን የሚያጀግን ምናምን ነው የመሰላቸውና በቃ አከካከርኩ ለምን ግን ሁላችንም በቃ አብረን ኖር ለምን ነው የሚያቀተን ያለው በቀላ እና እንደሱ የሚል ሰው አለ አይደለ ይገባኛል ይሄ ሁሉ ጡዘት ግን ከንዴት ባሻገር ይሆናል ግን በኔ ሆነብህ ምንም ነገር አይደገምም የሚል ብቃት ያለው አንድ ሰው ላይሆን ይችላል ግሩፕ ቡድን ይሄው ከብዙ ቦታ የተሰባሰበ ቡድን እንደዛ አይነት ሰው ያስፈልጋል ይሄ ንግግር ደግሞ ወደ ህዝቡ አሁን መድረስ መጀመር አለበት እየሰማን አይደለም አሁን ህዝቡን የሚያረጋጋ ንግግር ከነሱ መስማት አለበት ጭካኔ የተሞላበት ተቃውሞ በአብይ ላይ ማድረግ አንድ ነገር ነው ህዝብን ሞቢላይዝ ማድረግ አንድ ነገር ነው ህዝብን ግን እያስመረሩና ኦሬዲ ያለውን ብሶት እየቀሰቀሱ እንዲባላ አይደለም ማድረግ ያለባቸው እሱን ማድረግ አንድ ነገር ነው at the same time ለሁሉም ተስፋ የሚሰጥ ነገር ምክንያቱም በጣም የሚያሳዝነኝ በኢትዮጵያ ውስጥ ያለው ወጣት ዛሬ ለበሰደድ ለጦርነት ለብዙ ነገር ለጥቅመኝነት ሁሉ ገብቷል አንድ ሁለተኛ የፖለቲካ ተስፋ የለውም ወጣት የፖለቲካ ተስፋ የኢኮኖሚ ተስፋ ከሌለው ወይ ራሱን ያጠፋል ወይ ሀገር ያጠፋል ራሱን በተለያየ መንገድ ማለት ነው በሱሰኝነት በስደት በዲስፈንክሽናል በመሆን and it's not easy አሁን በአገሪቱ ውስጥ ያለው የአእምሮ ጤንነት ችግር ዝም ብሎ በቀላል የሚታይ ነገር አይደለም ባይዘው ብዙ ትሮማ ውስጥ ያለፈ ሀገር ስለሆነ እና አሁን ደግሞ ይሄ ሁሉ ነገር ነው ያለውና ያንን ታሳቢ አድርጎ ለህዝቡ እነዚህን ሁለት ተስፋዎች መስጠት የሰላምና የእፎይታ ጊዜ ይመጣል ያለ መጠቃቃት ጊዜ ይመጣል እና ተስፋ የፖለቲካም የፈለኩትን ነገር የፖለቲካ ጥያቄዎችን ማስመለስበት አግባብ ይኖራል የሚል ተስፋ ካሁኑ መስጠት ያንን ሲግናል መስጠት መጀመር አለባቸው በተቃውሞም ሂደት በሚዲያው ፕሮፓጋንዳው ምናምኑም ፕሮፓጋንዳው አንድ ነገር ነው ግን ለህዝብ መናገር የሚለው ዳይሬክትሊ ቱ ዘ ፒፕል መናገርም መጀመር አለበት ኑ ተነሱ እንዋጋ ብቻ ሳይሆን ከዛ ቀጥሎ ይሄ አለ የሚል ዝግጅት ያስፈልጋል